የዛሬው የትምህርታችን ርዕስ በዘር ወይም ከቤተሰብ የሚተላለፍ የኮሌስትሮል በሽታ መኖሩን ያውቃሉ በሚለው ርዕስ ይሆናል። ብዙዎቻችን 90% የሚሆነው የዓለም ህብረተሰብ ከፍተኛ ኮሌስትሮል የሚመጣው ቅባት የበዛበት ምግብ ከመመገብ እና ወይም ከወርጭ ወይም ከውፍረት ጋር ብቻ የተያያዘ ይመስላቸዋል። ስለዚህ ቀጭን የሆኑ ስፖርት የሚሰሩ ወይም በወጣትነት ዕድሜ ላይ ያሉ ሰዎች እኔን አይዘኝም ብለው ስለሚያምኑ ሳይመረመሩ ቀርተው ለልብ ድካም ይጋለጣሉ። አብዛኞቻችን ባለሙያዎች 70% የሚሆኑት ባለሙያዎች በጥናት የተረጋገጠ ደግሞ አብዛኛው ጊዜ ትኩረታቸው ከአኗኗር ዘይቤ ወይም ላይፍ ስታይል ጋር የተያያዘ ኮሌስትሮል ላይ ነውና አመጋግብህን አስተካክል፣ የአካል እንቅስቃሴ አድርግ ብለው ይመክሩታል እንጂ ይህ በዘር የሚተላለፍ የዘረመል ስህተት ሊሆን ይችላል ብለው የመጠራጠርና የላቁ ምርመራዎችን የማዘዝ ልምዳቸው ዝቅተኛ ነው። ነገር ግን አንድ ምስጢር አለ። ኮሌስትሮል በዘር ይተላለፋል፣ በቤተሰብ ይተላለፋል። ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? ልጥገበው ይታይ ገላው እባላለሁ። ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናላችን የምንመማረው ስንወለድ ጀምሮ ደማችን ውስጥ ገዳይ ኮሌስትሮል ምንድን ነው? በዘር የሚተላለፈው ኮሌስትሮል ምንድን ነው? የት ቦታ ላይ ችግሩ ይፈጠራል? ለምን ወደ ቤተሰብ ይተላለፋል? እንዴት ይተላለፋል? እንዴትስ እናውቀዋለን? እኒህን የመሳሰሉ በሳይንሳዊ ምስጢር እንፈተዋለን፣ እንፈትሸዋለን። ትንሽ ደቂቃ አብራችሁኝ ቆዩ። ከፍተኛ ኮሌስትሮል በዘር ይተላለፋል? አዎ ይተላለፋል። በዘር የሚተላለፍ ኮሌስትሮል ምንድን ነው? ከፍተኛ የኮሌስትሮል መጠን በደም ውስጥ የሚገኝ ሲሆን በዘር ወይም በጄኔቲክስ የሚተላለፍ ሆኖ በሕክምናው ዓለም አጠራር ፋሚሊያል ሃይፐርኮሌስትሮሎሚያ በመባል ይታወቃል። ኮሌስትሮል በዘር የሚተላለፈው በሰውነታችን ውስጥ ያለውን መጥፎ ኮሌስትሮል ወይም ኤልዲኤል ከደም ውስጥ የማስወገድ ኃላፊነት ያለባቸው ጂኖች ወይም ጂንስ ላይ በሚፈጠሩ የተለያዩ ለውጦች ወይም ሚውቴሽን ምክንያት ነው። ይህ ሲሆን ጉበት መጥፎውን ኮሌስትሮል በአግባቡ ማጣራት ስለማይችል በደም ውስጥ በከፍተኛ ሁኔታ ይከማቻል። ምክንያቱም ጉበት መጥፎውን ኮሌስትሮል ኤልዲኤል ከደም ውስጥ ማስወገድ የሚሳነውና ማስወገድ አለመቻሉ ነው። ምክንያት በደም ስሮች ላይ ከፍተኛ የስብ ክምችት ይፈጠራል። ከ250 ሰዎች ውስጥ አንዱ በዘር የሚተላለፍ የኮሌስትሮል በሽታ ይያዛል ማለት ሲሆን ብዙውን ጊዜ ከ20 ዓመት ዕድሜ በፊት ምርመራ ይታወቃል። ሴቶች የሴትነት ሆርሞን ኢስትሮጅን እስከ ማራጥ ድረስ ጥበቃ ስለሚደረግላቸው የልብ ህመም ምልክታቸው ከወንዶች በተለየ ዘግይቶ ይከሰታል። ነገር ግን በወንዶች ላይ ግን ቶሎ የመከሰት ዕድሉ የሰፋ ይሆናል። እንዴት ይተላለፋል? በዘር የሚመጣው ኮሌስትሮል የኮሌስትሮል በሽታ እንዴት ከአንዱ ልጅ ወደ ሌላው፣ እንዴት ከአንድ አባት ወደ ልጅ፣ እንዴት ከአንድ እናት ወደ ልጅ ይተላለፋል የሚለውን ስንመለከት ችግሩ ካለበት ወላጅ ወይም አባት ወይም እናት ወደ ልጅ የመተላለፍ ዕድሉ 50% ነው ይላል። ሁለቱም ወላጆች ካለባቸው ደግሞ
ምናልባት እንዳጋጣሚ። ወደ ልጅ የሚተላለፈው ደግሞ እስከ 80% ድረስ ከፍተኛ ነው። ታዲያ ይህ በዘር የሚተላለፈው የኮሌስትሮል በሽታ ለምን ዝምተኛ ተባለ? ባህሪው ለምን ዝምተኛ ተባለ የሚለውን ደግሞ ስንመለከት ይህ በሽታ ለብዙ ዓመታት ምንም አይነት የህመም ምልክት አያሳይም። ታካሚው የልብ ድካም ወይም ድንገተኛ አደጋ እስኪገጥመው ድረስ ጤነኛ እንደሆነ ያስባል። ለዚህ ነው ሳይለንት ኪለር የሚባለው። ዋና ዋና የሚበላሹ ጂኖች ወይም ሴሎች ሶስት ሴሎች ሲሆኑ አንደኛ መጥፎ ኮሌስትሮልን የሚቀበሉ ተቀባይ ሴሎች ወይም ኤልዲኤል ሪሴፕተርስ ይበላሻሉ ወይም ይጠቃሉ። ሁለተኛ መለያ በሮቹ ወይም ቁልፎቹ አፖሊፖፕሮቲን ቢ የሚባሉት ይበላሻሉ። በሮቹ ይበላሻሉ። የበር መክፈቻዎቹ ቁልፎቹ ይበላሻሉ ማለት ነው። ሶስተኛ አጥፊ ኢንዛይም ሰባባሪ ኢንዛይሞች በሮችን የሚሰብር ጥበቃ ልንለው እንችላለን። እነዚህ ሶስቱ ሲበላሹ በዘር የሚተላለፍ ኮሌስትሮል ከአንዱ ወደ አንዱ ይተላለፋል ማለት ነው። ኤልዲኤል ሪሴፕተርስ የደም ስር ተቀባዮች የት ነው ቦታቸው ብለን ያልን እንደሆነ በጉበት ሴሎች ውጫዊ ግድግዳ ላይ ተተክለው የሚገኙ ሪሴፕተርስ ወይም ተቀባይ ሴሎች ናቸው። ዋና ስራቸው ደግሞ እንደ መንጠቆ ወይም እንደ በር ሆነው መጥፎውን ኮሌስትሮል ከደም ዝውውር እየሳቡ ወደ ጉበት ውስጥ ያስገባሉ። በዘር ምክንያት እነዚህ መንጠቆች ከተበላሹ ኮሌስትሮሉ የሚገባበት አጦ የደም ስሮች ውስጥ ይከማቻል። ብልሽቱ የሚጀምረው ተቀባዮቹ ወይም ጭራሽ አይመረቱም ወይም ደግሞ በቁጥር ያንሳሉ ወይም ደግሞ ኮሌስትሮሉን የመያዝ አቅማቸው የላቸውም፣ የመንከስ ኃይላቸው የላቸውም ማለት ነው። ይሄ ተቀባይ ሴል ከ85 እስከ 95 የሚሆነውን በዘር የሚተላለፈውን ኮሌስትሮል ችግር መንስኤው ይሄ ቦታ ሆኖ እናገኘዋለን። ሁለተኛው ችግር ደግሞ የሚበላሸው ሴል ደግሞ አፖሊፖፕሮቲን የሚባለው ቁልፉ ክፍል ነው። አንዳንድ ጊዜ በሩ ደህና ሆኖ ኮሌስትሮሉ ላይ ያለው መለያ ከተበላሸ ጉበት ሊቀበለው አይችልም ማለት ነው። ሶስተኛው ኢንዛይም የሚባለው ነው። አጥፊው ኢንዛይም የሚባለው ነው። ይህ ኢንዛይም ነው መግቢያ በሮች ወይም ሪሴፕተርስ ሲያረጁ ወይም ስራ ሲያበዙ ይደክማሉ። ይሄ ኢንዛይም ያረጁ በሮችን እየሰባበረ በማስወገድ አዳዲስና ጠንካራ በሮች እንዲተኩ የሚያደርግ ዋናና የዘወትር ስራው ነው። ነገር ግን ይሄ ጉበት ላይ ያሉትን አዲስና አሮጌ በሮችን ሪሴፕተርስ ያለ አግባብ እየሰባበረ የሚያጠፋ ክፉና ጨካኝ ጥበቃ ነው ወይም ጨካኝ ዘበኛ ነው ማለት ይቻላል። የጉበታችንን መግቢያ በሮች በሙሉ አፈራርሶ ኮሌስትሮል ደማችን ውስጥ እንዲታጎር ያደርጋል። ታዲያ ምርመራው እንዴት ይደረጋል? ምርመራው እንዴት ይታወቃል? ያልን እንደሆነ ታዲያ ይህን እንዴት መለየት ይቻላል የሚለውን ስናይ መደበኛው የደም ምርመራ፣ ሊፒድ ፕሮፋይል፣ እነዚህ አምስቱ ቶታል ኮሌስትሮል፣ ትራይግላይሰራይድ፣ ኤችዲኤል፣ ኤልዲኤል የሚባሉቱ ኮሌስትሮል መብዛቱን ብቻ ነው የሚነግሩን። ኮሌስትሮል በደማችን ውስጥ መብዛቱን ብቻ ነው የሚነግሩን እንጂ መንስኤው በዘር ይሁን በምግብ የመለየት አቅም የለውም። ስለዚህ በዘር የሚተላለፍ መሆኑን ለማወቅ ውጤታማነቱ ዝቅተኛ ነው። ነገር ግን መንስኤውን ለማወቅ የላቁ የምርመራ ዘዴዎች ያስፈልጋሉ። ስለዚህ
እነዚህ አፖቢ ቴስትና እነዚህ ሊፖፕሮቲን ኤ የሚባሉ የምርመራ አይነቶች የመለያ ፕሮቲን ሁኔታውን ለማወቅ ይረዱናል። በዘር የሚመጣ ነው ወይስ በዘር የሚመጣ ነው ወይስ አይደለም ብሎ ለማወቅ እነዚህ ሁለት ምርመራዎች በአጠቃላይ 3 ምርመራዎች ያስፈልጉናል። ሁለተኛው ምርመራ ጄኔቲክስ ቴስቲንግ የሚባለው ነው። በቀጥታ እነዚህ 3 የምርመራ ሁኔታዎች አሉ በዚህ በጄኔቲክስ ውስጥ። እነዚህ ምርመራዎች በአብዛኛው እኛ ሀገር ላይገኙ ይችላሉ። አፖቢ አዲስ አበባ አይሴል ውስጥ ያለ ሲሆን ሌሎቹ ግን በአብዛኛው እኛ ሀገር የሉም። ስለዚህ ውጭ ሀገር ያላችሁ የዚህ ቪዲዮ ተከታታዮቼ እና ጥርጣሬው ያላችሁ እዛው የምትኖሩበት አገር ያላችሁበት አገር የጄኔቲክስ ምርመራ ልታደርጉ ትችላላችሁ እና በዘር አማካኝነት የሚመጣ ኮሌስትሮል ነው ወይስ አይደለም የሚለውን እዚያው ልታዩት ትችላላችሁ። ሶስተኛው ምርመራ የሬሾ ምርመራ ሲሆን ይሄ እኛ ሀገርና በማንኛውም ቦታ ላይ ያለ ሲሆን በሂሳብ ከ5ቱ የምርመራ አይነቶች ከመደበኛ ምርመራ አይነቶች ውስጥ በሂሳብ ተሰልቶ በሬሾ ተካፍሎ የሚገኝ ስለሆነ ያንን መመርመርና ምን ላይ ነው የሚለውን ትንሽ ፍንጭ ማግኘት ይቻላል። እነዚህ በአጠቃላይ እነዚህ 3ቱን የምርመራ አይነቶችን ባለፉት ቪዲዮዎች ላይ ሂዳችሁ መመልከት ትችላላችሁ። ፍሬ ነጥቦችን እንመልከት። ችግሩ የሚመጣው ከምግብ ወይም ከስፖርት ማነስ ሳይሆን በዘር በሚተላለፍ የጂን ብልሽት አማካኝነት ነው። ይህ ብልሽት ጉበት መጥፎ ኮሌስትሮልን ኤልዲኤልን ከደም ውስጥ የማስወገድ አቅሙን ያሳጠዋል። መደበኛው ምርመራ በቂ አይደለም። መንስኤውን በትክክል ለማወቅ ሌሎች የጄኔቲክስ ምርመራዎችን ማድረግ እድሉ ያላችሁ ሰዎች የጄኔቲክስ ምርመራዎችን ማድረግ ወሳኝ ነው። በሽታው ገና በልጅነት ስለሚጀምር ቤተሰብ ውስጥ ተመሳሳይ ታሪክ ካለ ቀድሞ መመርመርና ሕይወትን ማዳን ይቻላል። የላቁ የላቦራቶሪ ምርመራዎችን አድቫንስድ ዲያግኖስቲክ ቴስትስ ተብለው የሚጠሩትን ለትክክለኛ ሕክምና ወሳኝ ናቸውና እነሱን መመርመር ያስፈልጋል። ይሄ በመመርመር ብቻ ነው የሚታወቀው። እስካሁኒቷ ደቂቃ ድረስ አብራችሁኝ የቆያችሁ ደንበኞቼ፣ ወዳጆቼ፣ አድማጮቼ፣ ተመልካቾቼ እጅግ እያመሰገንኩ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እንድታደርጉ በታላቅ ትህትና እጠይቃለሁ። የዛሬው የትምህርታችን ርዕስ እዚህ ላይ አብቅቻለሁ። በሚቀጥለው ሳምንት እስከምንገናኝ ጤና ይስጥልኝ። ሰላም።